ሰላም ሰላም የኢቫንቲው ተከታታዮች በሙሉ ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። እንግዲህ በዛሬው ቪዲዮ እንዴት አድርገን ታርጌት ኦፕቲመም ቢትመናችንን እናገኝ የሚለውን ነገር ለማየት እንሞክራለን። በባለፈው ቪዲዮ ለማየት እንደሞከርነው የኮምባይንድ የሆነ አግሪጌትን which is develop አድርገናል from single amount of aggregate ተነስተን ሴፓሬት የሆነ አግሪጌት ተነስተን ሉክ ኮምባይንድ የሆነ አግሪጌትን ዴቨሎፕ አድርገናል። ይህንን ቪዲዮ ያላያችሁት እንግዲህ እንዴት እንደዚህ ኮምባይንድ ሊሆን ቻለ፣ በምን አይነት ፕሮፖርሽን ሊመጣ ቻለ የሚለውን ነገር የባለፈው ሳምንት ቪዲዮ ካያችሁት ሞር ክሊር ይሆናል። ሶ በዛሬ ቪዲዮ ይህንን አስፐርዚስ ኮምባይንድ አግሪጌት ሃው ዘ ዌይ ቱ ቢ ጌት ኦፕቲመም ቢትመን የሚለውን ነገር ለማየት እንሞክራለን። እንግዲህ መነሻችን የሚሆነው ለሁሉም ነገር በተለይ ለአስፋልት ኤምኤስ2 ነው። ሶ አስፐርዜር ኤምኤስ2 which is ጋይድ የሚያደርገን ሬንጅ አለ። ብዙ ጊዜ ሚስ ዲዛይኖችን ስንነሳ which is ሬንጅ አለ። ያ ማለት ሬንጅ ኦፍ ቢትመን ኮንተንት አለን። አንድ ትራያል ስንነሳ ቢትመን አለን which is for some amount of trial ማለት ነው። ሶ ይሄንን ኦቲዮ በምንሰራበት ሰዓት ከአትሊስት ከ4% እስከ 6% ብትነሱ ሞር ሴፍ ነው ይለናል። ፎር ትራያል ነው። ይሄንን ለትራያል ፐርፐዝ ነው የምንጠቀመው። እንግዲህ ይሄ በምንሰራበት ሰዓት እንግዲህ 4% ጀምሮ እስከ 6 ስንሄድ which is some amount of increment ይኖረዋል። ስለዚህ ይሄንን ደግሞ በተመሳሳይ ሁኔታ increment of ቢትመን ኮንተንት አሁንም እንዳልኳችሁ increment አለ። increment difference between these two percentile of bitumen difference which is 0.5% በሆነ መንገድ ተነሱ ይለናል። ሶ 4 ከሆነ which is the next trial 4.5 5.5 6 እያላችሁ ተነሱ ይለናል። እንግዲህ ይሄን በምንሰራበት ሰዓት እንግዲህ ትራይሎች ይኖሩናል። ያ ትራይል ምንድነው? 4% of ቢትመን ከተነሳን ፈርስት ትራይል ነው የምንለው። ሶ ለፈርስት ትራይል ኦፍ ቢትመን ሚክስቸር which is first 4% ፊክስ እናደርጋለን። ያ ማለት which is next አራት ይሆናል። ይሄ እንደ ትራያል አንድ ትራያል ነው or አንድ ሴት ነው የምንለው። ሰከንድ ትራያሉንም ስናዘጋጅ በተመሳሳይ ሁኔታ ሰከንዱን ስንሰራ which is እንዳልኳችሁ 0.5 ኢንክሪመንት ነው የምናየው። ሶ 4 ከሆነ 0.5 አድ ብናደርግ 4.5% እዚህ ጋር 4.5 እዚህ ጋር 4.5 ሰከንድ ትራያሎችን እናዘጋጃለን። እንግዲህ ኢች ትራያል which is እያንዳንዱ ትራያሎች ፕሪፔር በምናደርግበት ሰዓት አግሪጌቱ ሉክ ይሄን ፓን በምታዩበት ሰዓት የዚህ አይነት 3 እናዘጋጃለን። 3 ማዘጋጀታችን ሞር አኩሬሲ እየጨመረ ይሄዳል ማለት ነው። ይሄ እንደ ትራያል 3 እንላለን ፎር 4% ኦፍ ቢትመን ከተነሳ ማለት ነው። እንደ ሴት ኦፍ ትራያል ከሆነ ግን ዋን ትራያል ነው የምንለው ይሄን ሚክስቸር ማለት ነው። ፋይናሊ ምክንያቱም አቬሬጅ ስለምንወስደው ማለት ነው። ሰከንድ ትራያል ሰከንድ ሰራን። ሰርድ ትራያልን በምንሄድበት ሰዓት which is 4.5 ነው። 0.5 ኢንክሪመንት አድ ስናደርግ ስንት ይሆናል? 5% ይሆናል ማለት ነው። ይሄንን በተመሳሳይ ሁኔታ 3 ቦታዎችን በማዘጋጀት 3 ትራያል ኦፍ ፓን or ኮምባይንድ አግሪጌት በማዘጋጀት እነዚህን ፊክስ እናደርጋለን ማለት ነው። ይሄ እንዲህ እያደረግን እስከ 6% ኦፍ ቢትመን ኮንተንት እናዘጋጃለን ማለት ነው። ይሄን ካዘጋጀን በኋላ ቶታሊ ምንድነው የምናደርገው? how the way to be measure amount of ቢትመን የሚለውን ነገር ዲተርሚን ያደርግልናል። እነዚህ ፐርሰንታይል ናቸው። እንግዲህ አንድ ሚክስቸር እንደ ሚክስቸር which is whatever የትኛውም ነገር በመቶኛ ከተገለጸ the remaining part ደግሞ የራሱ የሆነ ድርሻ ይኖረዋል። በዚህ ኬዝ 4% ኦፍ ቢትመን ካለን the remaining which is ያ ማለት 100 ይኖራል። 100 minus 4 ከሆነ 4% ኦፍ ቢትመን ከሆነ which is 96% ኦፍ ምን ይኖረናል ማለት ነው? አግሪጌት ይኖረናል። እዚህ ጋር 4% ኦፍ ቢትመን ይኖረናል ማለት ነው። በተመሳሳይ ሁኔታ 100% 4.5 ብንቀንስ 4.5 ብንቀንስ በተመሳሳይ ሁኔታ 95.5% ኦፍ አግሪጌት ይኖረናል ማለት ነው። ሶ ይሄኛው ምንድነው የሚሆነው? ቢትመን ኮንተንት ይሆናል። ይሄኛው ደግሞ አግሪጌት ይሆናል ማለት ነው። እንግዲህ እንዴት አድርገን ነው ወደ ማስ መቀየር እንችላለን የሚለውን ነገር ነው ቤዚካሊ ማየት የፈለኩት። ከዛ በፊት ግን ፎር ዋን ትራያል ኦፍ
ሚክስቸር ያ ማለት አማውንት ኦፍ አግሪጌታችንን ማወቅ ይኖርብናል። ይህንን በምንሰራበት ሰዓት 1200 በኮምባይንዱ እንደሆነ አውቀናል። ሶ በኮምባይንድ አግሪጌት 1200 ዊዛውት ቢትመን መሆኑን ካወቀን ሶ ዘ ሪሜኒንግ ሃው ዘ ዌይ ቱ ቢ ካልኩሌት ቢትመን የሚለውን ነገር ፊክስ እናድርግ። እንግዲህ አማውንት ኦፍ አግሪጌት ፎር each trial per mold which is 1200 አግሪጌት ዲተርሚን እናደርጋለን። መጀመሪያ 1200 አግሪጌት ዲተርሚን መሆኑን እርግጠኛ ከሆነ በኋላ ምንድነው እቺ 1200 ምንድነው which is የሞልድ ስታንዳርዳችን እኛ ማርሻል ስለምንሰራ እዚህ ጋር የምታዩት እቺ ሞልድ which is በ62.7 በ5 ወይም በ50 ሚሊ ሜትር ዳያሜትር ናት። ያ ማለት which is ይሄኛው ሰርካምፈረንስ which is 50 ሚሊ ሜትር ዳያሜትር አለው which is height ደግሞ 62.7 ነው። ሶ as per this ስታንዳርዱ ለ1200 ግራም ነው አግሪጌቱን ፊክስ የምናደርገው። ሶ ለዚህ አግሪጌት ምን ያህል ቢትመን ኮንተንት ፕሮዲውስ እናድርግ ነው ፖይንቱ። ሶ ይሄንን ዲተርሚን ለማድረግ determination of bitumen by mass እንዴት አድርገን ማስ ዲተርሚን እናድርግ ነው። ሶ ይሄን ካልኩሌት ለማድረግ ምንድነው የምናደርገው 1200 ቶታል ማስ ኦፍ አግሪጌት አለን። ሶ 1200 ግራም ዲቫይድ ባይ 1 ማይነስ ትራያላችን ስንት ነው? 4% ነው። ሶ 4 ሲካፈል ለ100 እናደርገዋለን። ያ ማለት እዚህ ጋር የምናገኘው ሪዛልት ምናችን ይነግረናል ማለት ነው። አማውንት ኦፍ አግሪጌት ፕላስ ቢትመን ኮንተንታችን ይነግረናል። በዚህ ኬዝ 1250 ግራም ይኖረናል ማለት ነው። ወደዚህ እንምጣ። እንግዲህ 1250 ግራም ካለን ዘ ሪሜኒንግ አግሪጌት ማወቅ እንችላለን፣ ቢትመናችንን ማወቅ እንችላለን። በእርግጥ 1200 አግሪጌት አውቀናል። ዘ ሪሜኒንግ which is ከዚህ ላይ በምንቀንስበት ሰዓት ማስ ኦፍ ቢትመናችን ማወቅ እንችላለን ማለት ነው። which is simple ሶ 1250 ሲቀነስ 1200 አማውንት ኦፍ አግሪጌት ይሄኛው አግሪጌት ፕላስ ቢትመን ነው፣ ይሄኛው ደግሞ አግሪጌት ብቻ ነው። ስለዚህ 50 ግራም ኦፍ ቢትመን አወቅን ማለት ነው። በዚህ መሰረት ሁሉንም በእንደዚህ አይነት መንገድ መስራት እንችላለን ማለት ነው። እንግዲህ 1200 አግሪጌት በኮምባይንድ መሆኑን አወቀን which is ባላንስ ላይ ካስቀመጥን በኋላ የአማውንት ኦፍ አግሪጌት ቴር በማድረግ ወይ ዜሮ በማድረግ ዘ ሪሜኒንግ 4% ኦፍ ትራያል ኦፍ ቢትመን 50 ግራም መጠቀም እንችላለን ማለት ነው። በተመሳሳይ ሁኔታ ቀጣዩንም ነገር ምንሰራው ልክ በእንደዚህ አይነት ወይ ነው። ምንድነው የምናደርገው? ቤዝድ ኦን ዜር ኢንክሪመንት ኦልሬዲ ትራያላችንን አውቀናል። ሶ የ4.5 እስቲ እንስራ ምን ያህል ይሆናል የሚለውን ነገር ደግሞ ቼክ እናድርግ። ምክንያቱም የ4%ቱን 50 ግራም ፊክስ ካደረግን ዘ ሪሜኒንግ የ4.5 ምን እያለን እናንተ ቀሪውን መስራት ትችላላችሁ። በዚህ አይነት መንገድ ቼክ ማድረግ እንችላለን። ሶ የ4.5 አት 4.5% ኦፍ ቢትመን ይሄ በፐርሰንት ነው። እንዴት አድርገን ማስ ኦፍ ቢትመን ዴቨሎፕ እናድርግ ነው። ሶ 1200 ባይ ቶታል ዌት ኦፍ አግሪጌት ነው ዲቫይድ ባይ 1 ማይነስ 5% ነው ወይ 4.5% ሰከንድ ትራያላችን ዲቫይድ ባይ 100 ስናደርግ በተመሳሳይ ሁኔታ እዚህ ጋር እንዳገኘ ነው የአግሪጌት አማውንት አሁንም እዚህም ጋር እሱ ነው የምናገኘው 1256.5 እናገኛለን። ያ ማለት ብናቀናንስ የቢትመን አማውንታችን 56.5% ያህል ይሆናል ማለት ነው። ስለዚህ እንደ ትራያል እንዳልኳችሁ ለምሳሌ ለፈርስት ትራያል 4% ፊክስ አደረገን፣ ለሰከንድ 4.5፣ 5፣ 5.5፣ 6 እያሉ ሴፓሬትሊ 3 ትራያሎችን ኢች አስፐር ዜር ፐርሰንታይል ኦፍ ቢትመን አዘጋጀን። ሶ እነዚህ ያገኘናቸውን የቢትመን አማውንት ጠጠሩን በማሞቅ ቢትመኑን በማድረግ ሞር ኮት እያደረገ እንዲሄድ ሚክስ እያደረገ እንሄዳለን። ፎር ሚክስ ካደረገልን በኋላ ወዴት ነው የምናደርገው? ቶታሊ ፕሮፐርሊ ቴምፕሬቸሩን አቺቭ ካደረገልን በኋላ ወደ ሞልድ ነው ትራንስፈር የምናደርገው። ወደ ሞልድ ትራንስፈር ካደረግን በኋላ ቀጥታ ወደ ሀመሩ ነው የምንሄደው። ሀመሩ እንግዲህ አስፐር ዜር ስታንዳርድ ኢች 2 ብሎስ 50 የሚመታለን 75 የሚመታለን ቤዝድ ኦን ዜር ትራፊክ ዲዛይን ነው። ብዙ ጊዜ ሄቪ ለሆነ ትራፊክ ሁለቱም ብሎስ 75 የመመታት እድል ይኖረዋል። 75 ካውንት እያደረጋችሁ በሁለቱም
ቦተኑን ቶፕም ከመታችሁት በኋላ ፋይናሊ 24 hour ታቆዩታላችሁ። አለበዛ ደግሞ በፎጣ ውሃ በማሞቅ የተወሰነ በማቀዝቀዝ የመውጣት እድል ይኖራል። ሞስት ኦፍ ዘ ታይም ግን 24 ሰዓት ቢቆይ ሞር ሴፍ ነው። እሱም በደንብ የምናየው ነገር ይኖራል። ሶ ታርጌቱ ይሄ ነው። እዚህ ጋር አሁን ልታዩ የፈለኩት ነገር ምንድነው 1200 ባይ ኮምባይንድ አግሪጌት ታርጌት ጂኤምኤፍን ዴቨሎፕ አድርገናል። አሁን ይሄ ጠጠር ባይትሰልፍ ምን ይፈልጋል? ለራሱ ሌላ ኢን አዲሽን ባይንደር ይፈልጋል ወይም ደግሞ ቦንዴጅ ክሬት የሚያደርግለት ነገር ይፈልጋል። ያንን ነገር ለማምጣት ዊችስ ምን ያስፈልገናል? ቢትመን የምንለው ነገር ያስፈልገናል። እሱን ለማምጣት ነው እንግዲህ እነዚህ ለ4% ትራያል ጀምረን እስከ 6.5 ወይም 6% አይነት ቢትመን ታርጌት አድርገን የተነሳ ነው። እንግዲህ ኦፕቲመሙ የትኛው ላይ እንደሆነ አናውቅም። 4% ላይ ከሆነ በእርግጥ ስለ ኤክስፒሪየንስ ነገሮችን ዲተርሚን ማድረግ እንችላለን። ግን ቤዝድ ኦን ዜር ዴታ መነሳት ስላለብን ትራያሎችን ማየት ይኖርብናል። 4% አይተን ከሆነ ጠጠሩን በኋላ ላይ ወይም በቀጣይ ቪዲዮ ስናየው በደንብ መናየው ይሆናል። 4% ተጠቅመን ለ1250 ግራም ቢትመን ሰርተን ሚክስ በምናደርግበት ሰዓት ጠጠሮቹ ብዙ በደንብ ኮት ያለማድረግ ቴንደንሲ ይታያል። ይሄ ደግሞ አክቹዋል ስራ ላይ ይህንን ታርጌት አድርገን ብንወስድ which is failurity ወዲያው ኤርሊ ኦከር ያደርጋል ማለት ዲዛይን ፔሪዱ ሳይጨርስ ወዲያው ፌል ያደርግ ይችላል ማለት ነው። ኦልሞስት 4.5 ኦልሞስት ኒረስት ቱ ዘ ኦፕቲመም ነው። ሶ ስቲል ይሄ ኦፕቲመም ላይ አልደረሰም። ይህም የዚህ አንድ ሰለባ የመሆን እድል ይኖራል። ሶ ምክንያቱም ፔቭመንት እንደምታውቁት ከሆነ የተለያየ ሎድ which is failurityዎችን ኤክስፖዝድ ነው። ስለዚህ ያንን ሞር ኤክስፖዝድ አሪፍ እንዲሆንልን ለእንደዚህ አይነት ቢትመን ኦፕቲመም ቢትመን ኦልሞስት የማግኘት እድል እንዲኖረው ማድረግ ይጠበቅብናል። 5 ላይ ከመጣን እንዳላችሁ ኦልሞስት 5ን የማግኘት እድሉ ኦፕቲመምን የማግኘት እድሉ ጥሩ የመሆን ነገር ይኖራል። 6 እና 6.5 ወደዛ ከሄዳችሁ ደግሞ ኤክሰስ የመሆን ነገር አለ። እንግዲህ ይሄ ባይ ኤክስፒሪየንስ ነው ማወራችሁ። ቤዝድ ኦን ዜር ፔቭመንት ታይፓችን ይወስናል። ባይንደር ከሆነ ባይንደር እና ሰርፋስ የሚባል ነገር ይኖረናል። እሱም በሌላ ደግሞ በደንብ እናየዋለን። መጀመሪያ ላይ ግን የተወሰነ ቪዲዮዎችን ለማየት ሞክሬያለሁ። ባይንደር ሲሆን የተወሰነ ኦፕቲመም ቢትመን ኮንተንቱም ለስ ነው ሪላቲቭ ቱ ሰርፈስ፣ ምክንያቱም ባይትሰልፍ ሰም አማውንት ኦፍ ኤር ቮይድ ይፈለጋል። ቢትመን ኤክሰስ ከሰጠነው which is ያንን የመዝጋትና ፌል የማድረግ ፕሮባቢሊቲ ስላለው ኢቭን ኢን አዲሽን ቱ ቴክስቸሩም ደግሞ ኦፕን የሆነ ቴክስቸር ኤክስፔክት ስለሚደረግበት ሰርፈስ ላይ አይን ባይንደር ላይ ብዙ ቢትመን አንሰርተው ሰርፈስ ሲሆንም ደግሞ በተመሳሳይ ሪላቲቭ ቱ ባይንደር የተወሰነ አማውንት ኦፍ ቢትመን ከፍ የማለት ነገር አለ። ኤኒሃው በዚህ ሬንጅ ውስጥ የመሆን እድል ይኖራል። ከ5 እስከ 5.5 ባለው ሬንጅ ውስጥ የመምጣት ፕሮባቢሊቲዎች ይኖሩታል ብዙ ጊዜ። እንግዲህ እነዚህ እንዳልኳችሁ ዛሬ ያየናቸው ቪዲዮዎች ኮንክሉድ ስናደርግ ምንድነው how the way to be ፕሮዲውስ ኦፕቲመም ቢትመን ኮንተንት ፎር ዋን ሚክስቸር የሚለው ነገር ለማየት ሞክረናል። እንግዲህ በአንድ ሚክስቸር ውስጥ ኦፕቲመም የምንለው ነገር ምንድን ነው፣ እንዴት አድርገን ነው ኦፕቲመም የምናውቀው የሚለው ነገር ነው እዚህ ለማየት ሞክረናል። እንግዲህ በቀጣይ ቪዲዮ የምናደርገው ነገር ምንድን ነው? ይሄንን ፖይንት ትይዙልኛላችሁ። እዚህ ጋር ያየነውን 1250 ይዘናል። እዚህ ጋር 1256 ወይም ደግሞ 56 ግራም ኦፍ ቢትመን ይዘናል። በተመሳሳይ ሌሎችንም ካልኩሌት ብናደርግ ሰም አማውንት ኦፍ ቢትመን አማውንት ዴቨሎፕ ማድረግ ወይም ደግሞ ማግኘት እንችላለን። አስፐርዘር ትራያሎችን እናዘጋጃለን። በዛ ትራያል መሰረት ምን አይነት ኢፌክት አለው፣ ኮት ያደርጋል አያደርግም፣ የትኛው ኤክሰስ ነው፣ የትኛው ደግሞ ዊዝን ዜር ኦፕቲመም ነው የሚለውን ነገር ምናየው ይሆናል። ልክ ይህንን ቴስት ከጨረስን በኋላ እንዳልኳችሁ ወደ ሞልድ ትራንስፈር ካደረግን በኋላ እንግዲህ ማቴሪያሉን እንደ ቮሉሜትሪካሊ ኤቫሉዌት ማድረግ እንጀምራለን። ቤዝድ ኦን ዜር ሰፊሽንት ኦፍ ኤር ቮይድ አለው የለም፣ ኤክሰስ የሆነ ቢትመን ኮንተንት አለው የለም፣ ዊዝን ዜር ሪስፔክት ቱ ቤሪንግ ካፓሲቲ ቼክ ኤቫሉዌት እናደርጋለን። ፈርዘር ነገሮችን በደንብ ቼክ የምናደርግበት አንዱ ወይ ነው። ለዛሬ ቪዲዮ ይህ ይመስላል። እንግዲህ ከዚህ በፊት ላላያችሁ ደግሞ የባለፈውን ቪዲዮ ጋብዛችኋለሁ። አዲስ ለሆናችሁ ደግሞ ቪዲዮውን ጆይን በማድረግ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። መልካም ጊዜ። ቻው።